ሰላም ጤና ይስጥልን ወደ ቻናላችን ተከታታዮች እንኳን ወደ ዕለቱ መረጃዎች በደህና መጣችሁ። ዛሬም እንደተለመደው ትኩስ አስገራሚና ወሳኝ የሆኑ መረጃዎችን ይዘንላችሁ ቀርበናል። በአዲስ አበባ የፖለቲካ መድረክ ላይ ብቅ ያለው አዲስ ፓርቲ የትግራይ ዲሞክራሲያዊ ትብብር ስምረት ከትግራይ ህዝብ ነጻነት ግንባር ህወሓትና ከኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ጋር በተያያዘ በዓለም አቀፉ ማህበረሰብ የሚሰነዘሩ ትችቶችን ለመፍታት ቃል ገብቷል። ይህ ፓርቲ በትግራይ ህዝብ ውስጥ ያለውን የለውጥ ፍላጎት ለማሟላት ያለመ ሲሆን የዜጎችን መብትና ነጻነት እንደሚያስከብር ገልጿል። በሱዳን የፓራሚሊታሪው ፈጣን ድጋፍ ሰጪ ኃይል አርኤስኤፍ አዛዥ ሄሜቲ በኤል ኦባይድ እና በሰሜን ግዛት ላይ ጥቃት ለመሰንዘር ማስፈራሪያ ሰንዝረዋል። ግብጽ የአርኤስኤፍ ቦታዎችን እየደበደበችና ጦር ኃይሎችን እየረዳች ነው የሚል ከባድ ክሶችንም አቅርበዋል። የጦርነቱ ፍጻሜ ከእስላማዊ ንቅናቄ መጥፋት ጋር የተያዘ መሆኑንም ገልጸዋል። ሰሜን ኮሪያ ከሩሲያ ጋር ያላትን ወታደራዊ ትብብር ተከላክላለች። ይህም በአውሮፓና በእስያ ሰላምና መረጋጋትን ለማረጋገጥ አስተዋጽኦ ያደርጋል ብላለች። ይህ መግለጫ የመጣው በርካታ ሀገራት የሁለቱን ሀገራት አጋርነት ህገወጥ ሲሉ ከነቀፉ በኋላ ነው። አዲስ ዘገባ ደግሞ ሰሜን ኮሪያ 100 የሚሳኤል ባለስቲክ ለሩሲያ ማቅረቧን አመላክታለች። እነዚህና ሌሎች አስቸኳይ ዜናዎችን በዝርዝር ወደ እናንተ እናደርሳለን። አብራችሁን ቆየው። አዲስ የተመሰረተው የትግራይ ዲሞክራሲያዊ ትብብር ስምረት ፓርቲ ዓለም አቀፍ ትችቶችን ለመፍታት ቃል ገባ። አዲስ የተመሰረተው የትግራይ ዲሞክራሲያዊ ትብብር ስምረት የተሰኘ የፖለቲካ ፓርቲ በትግራይ ህዝብ ነጻነት ግንባር ህወሓትና በኢትዮጵያ ህዝቦች አብዮታዊ ዲሞክራሲ ግንባር ኢህአዴግ ላይ በዓለም አቀፉ ማህበረሰብ ሲሰነዘሩ የነበሩ ትችቶችን ለመፍታት ያለመ መሆኑን አስታወቀ። የፓርቲ የውጭ ግንኙነት አስተባባሪ ፕሮፌሰር ክንደያ ገብረሕይወት እንደተናገሩት የስምረት ርዕዮተ ዓለም የአሁኑን ዓለም አቀፍ አስተሳሰብና የትግራይ ክልል እንዲሁም የኢትዮጵያን የተለየ ሁኔታ ግምት ውስጥ ያስገባ ነው። ፓርቲው በሰሜን ኢትዮጵያ የሚገኙ የትግራይ ገበሬዎች፣ ወጣቶችና ምሁራን ያላቸውን ለውጥ ፍላጎት ለማሟላት የሚፈልግ ሲሆን የዜጎችን መብትና ነጻነትም ያስከብራል ሲሉ አብራርተዋል። የትግራይ ጊዜያዊ አስተዳደር የቀድሞ ፕሬዝዳንት በጌታቸው ረዳ የሚመራው ስምረት ከኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 26 ቀን 2017 ዓ.ም ጊዜያዊ ምዝገባ አግኝተዋል። ይህ ፓርቲው ሙሉ ምዝገባ ለማግኘት የሚያስፈልጉ ድርጅታዊ ተግባራትን እንዲጀምር ያስችለዋል። ፕሮፌሰር ክንደያ የፓርቲው ከፍተኛ አመራር መስራች ጉባኤውን በቅርቡ በትግራይ እንደሚያካሄድ የገለጹ ሲሆን ጊዜያዊ አስተዳደሩ የጸጥታ ስጋቶችን ተቋቁሞ ይህን እንዲያመቻች ተስፋ አድርገዋል ብለዋል። የስምረት ኮሚኒኬሽን ኃላፊ የሆኑት አቶ ረዳ ሀልፎም ፓርቲው በቅርብ ጊዜ ግጭት በኋላ በትግራይ ያለውን ችግር ለመፍታት አዲስ አስተሳሰብ ለማምጣት እንደተቋቋመ አጽንኦት ሰጥተዋል። የትግራይ ህዝብ የተለየ መንገድ እንደሚያስፈልገውም ገልጸዋል። የፓርቲው አመራሮች ምቹ ባልሆኑ ሁኔታዎችና የጸጥታ ስጋቶች የተነሳ ከጊዜያዊ አስተዳደሩ መውጣታቸውን አቶ ረዳ አብራርተዋል። ስምረት ዋና ጽህፈት ቤቱን መቀሌ ላይ ለማቋቋም አቅዷል። ከክልል እስከ ቀበሌ ድረስ ያሉ መዋቅሮችንም ይፈጥራል። አባላትን መመልመል በቀጣዩ ወር ውስጥ ይጀምራል። ፓርቲው በአዲስ አበባ ጨምሮ ከትግራይ ውጭ መዋቅሮችን ለመፍጠር አቅደዋል። እንዲሁም መስራች ጉባኤውን በትግራይ ውስጥ በአንድ ወር ተኩል ጊዜ ውስጥ ለማካሄድ አስቧል። አቶ ረዳ ሀለፎም የትግራይ ጊዜያዊ አስተዳደር የቀድሞ ምክትል ፕሬዝዳንት የነበሩት ሌተናል ጀነራል ጻድቃን ገብረትንሳኤ ፓርቲው እንዲመሰረት ድጋፍ ማድረጋቸውንም ጠቅሰዋል። የስምረት ምስረታ የመጣው በነሐሴ 2016 ዓ.ም በህወሓት ውስጥ የነበረ ግልጽ ቡድናዊ ክፍፍልን ተከትሎ ነው። በወቅቱ የህወሓት ምክትል ሊቀመንበር የነበሩት ጌታቸው ረዳ በፓርቲው 14ኛ ጉባኤ ህጋዊ ላይ ስጋት ስላለባቸው ለመገኘት አልፈለጉም ነበር። ከዚያም ክልሉን ለቀው በጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ልዩ አማካሪ ሆነው ተሾሙ። መጀመሪያ ላይ በኤፕሪል 2017 ዓ.ም በቢቢሲ አማርኛ የትግራይ ሊበራል ዴሞክራሲያዊ ፓርቲ በሚል ርዕስ በሊበራል ዲሞክራሲ ላይ ያተኮረ ፓርቲ ተብሎ ቢዘገብም ፓርቲው ከዚህ በላይ ይፋዊ ስሙን ወደ ትግራይ ዲሞክራሲያዊ ትብብር ስምረት ቀይሯል። ይህ በእንዲህ እንዳለ
የፓራሚሊታሪው ፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ አዛዥ መሐመድ ሐምዳን ዳጋሎ ሄሚቲ በመባል የሚታወቁት ሰኞ ዕለት በሰሜን ኮርዶፋን ግዛት ውስጥ በሚገኝ ኤል ኦባይድ እና በሰሜን ግዛት ላይ ጥቃት ለመሰንዘር ዛቱ። ግብጽ የአርኤስኤፍ ቦታዎችን እየደበደበችና ጦር ኃይሎችን እየረዳች ነው የሚል ክሶችንም ደግመዋል። የአርኤስኤፍ ኃይሎች ከኤል ሐዊ፣ ሐምራን፣ ኤል ሼክ እና አልሐምድ ጨምሮ ከ3 አቅጣጫዎች በኤል ኦባይድ ዙሪያ ተቀምጠዋል። ይህም ባለፈው ሳምንት መጨረሻ ላይ ከኤል ሐዊና ኤል ደባይባ ተዋጊዎችን ከዳርፉርና ኮርዶፋን በማሰባሰብ በኋላ ነው። ሰራዊቱን የምነግራችሁ ከኤል ኦባይድ ዳርፉርና ኮርዶፋንን ለመደብደብ እንደ መነሻ ለመጠቀም ካሰቡ እኛ ወደ እናንተ እንመጣለን፣ ኃይላችን በማንኛውም ጊዜ ለመንቀሳቀስ ዝግጁ ነው ሲሉ ሄሚቲ በአርኤስኤፍ ቴሌግራም መድረክ ላይ በተለቀቀው የተቀዳ ንግግር ተናግረዋል። የኤል ኦባይድ ነዋሪዎች ቤት እንዲለቁ፣ ሱቆችን እንዲዘጉና ወታደራዊ ቦታዎችን እንዲርቁ መክረዋል። በሰሜን ግዛት ለሚኖሩ ሰዎችም ተመሳሳይ ምክር ሰጥቷል። ኃይሎቹ ሊጠቀሟቸው እየመጡ ነው ብለዋል። ሄሚቲ ኃይሎቹ በሰሜን ግዛት በሚገኙ የመሮ አልዳባና ዶንጎላ ከተሞች የኢላማ ዝርዝሮች እንዳላቸው ገልጸዋል። ለእስላማዊ ንቅናቄ ዋና ጸሐፊ አሊ ካርቲና መሪዎቹ አህመድ ሃሩንና ኦሳማ አብደላ ታማኝ ሆኖ ማንኛውም ሰው ለእኛ ህጋዊ ኢላማ ሲል አበክሮ ተናግረዋል። ሄሚቲ ኃይሎቹ በደቡብ ኮርዶፋን የኤል ደባይባይትንና በምዕራብ ኮርዶፋን የኤል ሐዊን መልሶ መያዝ ታላቅ ድል ሲሉ ገልጸው አርኤስኤፍ ኦል ሰያድ ወታደራዊ አምድ ከባድ ኃይል 70% ማውደሙን አስታውቅ። የኤል ሰያድ አምድ በምዕራብ ኮርዶፋን ውስጥ ኤን ናሁድንና ኤል ሐዊን፣ በምስራቅ ዳርፎር ውስጥ ኤል ኤይንን ለመቆጣጠርና በሰሜን ዳርፎር በኤል ፋሽር ላይ ያለውን ከበባ ለመስበር እንደፈለገ ተናግረዋል። የአልሰያድ አምድ ከሰራዊቱ እጅግ በጣም አስፈላጊ ከሆኑ ተንቀሳቃሽ ክፍሎች ውስጥ አንዱ ነው። በሰሜን ኮርዶፋን ውስጥ ሩምባን ጨምሮ አስፈላጊ ቦታዎችን መልሶ አግኝቷል እና በኤል ኦባይድ ላይ ያለውን ከበባ ሰብሯል። በኒያላ ደቡብ ዳርፎር የሚገኝ 16ኛው እግረኛ ክፍል አብዛኛውን ወታደሮችና አዛዦችን ያካትታል። የአርኤስኤፍ አዛዥ የግብጽ ጦር ኃይሎችን እንደምትረዳና ከዶንጎላ ተነስተው ኮርዶፋንና ዳርፉርን ለመደብደብ 8 ግብፃውያን አብራሪዎች የሚያበሩ አውሮፕላኖችን እንደምትሰጥ ደጋግመው ከሰዋል። ይህንንም በሱዳን ሕዝብ ላይ ግልጽ የሆነ ጥቃት ሲሉ ጠርቶታል። እሁድ ዕለት ግብጽ 32 ወታደራዊ የጭነት መኪኖችን፣ የጦር መሳሪያ፣ ጥይትና የአውሮፕላን ነዳጅ ይዛ እንደመጣች ተናግረዋል። አርኤስኤፍ ሱዳንን በሚያስፈራራ ማንኛውም የውጭ ጣልቃ ገብነት እንደሚጋፈጥ አውጇል። የጦር ኃይሎችን በመሳሪያና በተዋጊ መደገፏን እንድታቆም አስጠንቅቀዋል። ሄሚቲ ጦርነቱ በቅርቡ እንዲያበቃ ተንብየው ፍጻሜውን ከኢስላማዊ ንቅናቄ ድርጅት መጥፋት ጋር አያይዘውታል። የጀዳ ድርድርን እንደማይቀበልም አስታውቋል። ኮምፕሮሚስ ዘመን አብቅቷል። ህዝባችን ከአየር በላይ በሚደለሉ ሰዎች ላይ ምንም ድርድር የለምና ወንጀላቸውን እውቅና ለመስጠት እምቢ ከሚሉ ሰዎች ጋር ምንም ሰላም የለም። ለፖለቲካ መፍትሄ ዝግጁ ነን፣ ግን ከገዳዮችና ወንጀሎች ጋር አይደለም ሲል አክሏል። ጦር አፈላላጊ አለመሆኑን አበክሮ ተናግረዋል። እናም ጦርነቱን ለመከላከል ጥረት እንዳደረገ አሊ ካርቲ ሰራዊቱን አገሪቱን እንዲያጠፋ በማሳወቅ ሰራዊቱ ሄሚቲንና ምክትሉን አብዱል ራሂም ዳጋሎን 4 ቀናት ቀደም ብለው አርኤስኤፍን ለማሸነፍ እንዳቀደ ተናግረዋል። እሱ የኃይሉን አዛዥነት ቢለቅም ወይም ከጦርነቱ ቢገለልም አርኤስኤፍ እንደሚቀጥል አጽንኦት ሰጥቷል። ምክንያቱም ጉዳዩ ትልቅ ዓላማ ሆኗል። ሄሚቲ ወታደራዊ ተሽከርካሪ ባሮጠው ታጋዮች መገደልን በተመለከተ የምርመራ ኮሚቴ የማቋቋም ፍላጎታቸውን አስታውቀዋል። ኃይሎችም እስረኞችን ለመስክ ፍርድ ቤት እንዲያስረክቡ ጠይቋል። ባለፈው ሳምንት መጨረሻ ከኤል ካዊ ጦርነት በኋላ የአርኤስኤፍ ተዋጊዎች አንድ ወታደርን ሆን ብሎ በወታደራዊ ተሽከርካሪ ሲሮጥ የሚያሳይ ቪዲዮ አውጥተው በመጨረሻም ኪም ጆንግ ኡን እና ቭላዲሚር ፑቲን በቅርብ ጊዜ ወዲህ በመረዳት ላይ ናቸው። ሰሜን ኮሪያ ዓለም አቀፍ ውግዘትን ችላ በማለት ከሩሲያ ጋር ያላትን የቅርብ ወታደራዊ ትብብር ተከላክላለች። ይህም በሁለቱ ሀገራት መካከል ያለው ትስስር በአውሮፓና በእስያ ሰላምና መረጋጋትን ለማረጋገጥ አስተዋጽኦ ያደርጋል ብላለች።
ይህ የመጣው ደቡብ ኮሪያን፣ አሜሪካን፣ ጃፓንንና 7 ሌሎች ሀገራትን ያካተተ ሁለገብ ማዕቀብ የሚከታተል ቡድን አጋርነትን ህገወጥ ሲል ከነቀፈ በኋላ ነው። በቅርብ ዓመታት ውስጥ ኪም ጆንግ ኦን እና ቭላዲሚር ፑቲን በቅርብ እየተባበሩ ሲሆን ፒዮንግያንግ የሞስኮን ዩክሬን ለመውረር ያደረገችውን ሙከራ ለመደገፍ የጦር መሳሪያና ወታደሮችን አቅርባለች። ወደ 600 የሚጠጉ የሰሜን ኮሪያ ወታደሮች በግጭቱ ህይወታቸውን ሲያጡ በሺዎች የሚቆጠሩ ቆስለዋል። በሁለቱ ሀገራት መካከል ያለውን ግንኙነት በመከላከል ከፒዮንግያንግ የወጣ አንድ ቃል አቀባይ የመንግስታት ግንኙነት ወግና የመንግስታትን ሉዓላዊነት፣ የግዛት አንድነትና የደህንነት ጥቅሞችን ለመጠበቅ ያለመ ነው ሲል ገልጾታል። ባለፈው ጥቅምት ወር የተቋቋመው ሁሉን አቀፍ ክትትል ቡድን በተባበሩት መንግስታት የጸጥታው ምክር ቤት በሰሜን ኮሪያ የተጣሉትን ማዕቀብ መጣስ ይከታተላል። ኤክስፕረስ እንደዘገበው ይህ ቡድን ከተባበሩት መንግስታት ነፃ ሆኖ የሚሰራ ሲሆን ሩሲያ የጸጥታው ምክር ቤት ውሳኔውን ቪቶ ካደረገች በኋላ የሰሜን ኮሪያን ተገዥነት ለመከታተል የነበረውን የቀድሞ ስርዓት በብቃት ካፈረሰች በኋላ ነው። ይህ የቀድሞ ስርዓት ከ2006 ጀምሮ ሲሰራ የነበረ ሲሆን ማዕቀፎቹም ባለፉት ዓመታት ቀስ በቀስ እየጠበቁ መጥተዋል። አዲስ ዘገባ እንደሚያሳየው በሩሲያ ባንዲራ ስር ያሉ መርከቦች ከሰሜን ኮሪያ ወደ ሩሲያ በ24 9 ሚሊዮን ዙር የተደበላለቀ የመድፍና ባለ ብዙ ሮኬት ማስወንጨፊያ ጥይቶችን እንዳጓጓዙ ተዘግቧል። በምላሹ ሩሲያ ለሰሜን ኮሪያ የአየር መከላከያ መሳሪያዎችና ጸረ አውሮፕላን ሚሳይሎችን ሰጥታለች ሲሉ ሰነዱ ይገልጻል። ሰሜን ኮሪያ ባለፈው ሚያዝያ ወር ለመጀመሪያ ጊዜ ወታደራዊ ሰራተኞችን ዩክሬን ላይ የሞስኮን ረጅም ግጭት ለመርዳት መላኳን በይፋ አምኗል። ዘገባው ስሙን ያልጠቀሰ የቡድኑ አባል በመጥቀስ ባለፈው ዓመት ሰሜን ኮሪያ ቢያንስ 100 የሚሳይል ባለስቲክ ለሩሲያ እንደሰጠች ይናገራል። እነዚህ የሲቪል መሰረተ ልማቶችን ለማውደምና እንደ ኪየቭና ዛፖሮዜ ያሉ ከተሞችን ለማሸበር ወደ ዩክሬን ተተኩሰዋል። በተጨማሪም የ3 ብርጌድ ከባድ መድፍ ስብስቦች ክፍሎችን እንዳቀረበች ተገልጿል። በሪፖርት ውስጥ በሩሲያ በኩል የተንቀሳቀሰ ነው የተባለው የሰሜን ኮሪያ 170 ሚሜ የራሱን ችሎ የሚንቀሳቀስ ሽጉጥ ፎቶግራፎች እንዲሁም በዩክሬን ተገኝተዋል የተባሉ የሰሜን ኮሪያ ባለ ብዙ ሮኬት ማስወንጨፊያ ጉዳዮች እና ጸረ ታንክ ሚሳይሎች ምስሎች ተካተዋል። ተመራማሪዎቹ በጋራ መግለጫ አውጥተው ይህ የተባበሩት መንግስታት የውሳኔ ሀሳቦችን ማስፈጸም በቀጣይ ለመከታተልና የተባበሩት መንግስታት ማዕቀፎችን ለመጣስና ለማምለጥ እየተደረጉ ያሉ ሙከራዎችን ግንዛቤ ለማሳደግ ቁርጠኝነት እንዳላቸው አረጋግጠዋል። ሰሜን ኮሪያ ትርጉም ያለው ዲፕሎማሲ እንድትጀምር ጥሪ አቅርበዋል።